አለን እንዴት ነሽ? አላህ ይሰማል እንጂ ማሪ ይሰማል። እሺ አመሰግናለሁ ሀቡ ስላስገባሽኝ። አላህ በሰላም ይገላግልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ። የኔ ታሪክ ስደት ላይ ነው የሚጀምረው እና እኔ ስደት እያለሁኝ ማለት በትዳሬ ስለ ትዳር ነው ማውራሽ። ስደት እያለሁ ኢንተርኔት ላይ ሰው ተዋወቅኩኝና ኢንተርኔት ላይ ስትይ ምን አጭር ጊዜ አወራን። ቲክቶክ ምን ኢንተርኔት ሲባል ብዙ ፕላትፎርም አለ። በምን ቲክቶክ እንትን ላይ ነው ኢሞ ላይ ኦኬ ኢሞ ላይ ተዋወቀን። ኢሞ ላይ ተዋወቅንና ቢያንስ 4 ወር አውርተን ማለት ሰውየው እኔ የምፈልገው አይነት ሰው የምወደው አይነት ሰው ነበረ። በጣም ወድጄው ነው የገባሁት ኢትዮጵያ እና ያለኝ እኔ መሄድ እፈልግ ነበረ። ሄድኩኝ ኢትዮጵያ። ከዛ ሄጄ ብዙም አልቆየንም። ተዋወቅን በአካል ሳየው በአካል በጣም ዲሲፕሊን ባይኖረውም ያኔ ስራ ወዳድ ነው። እኔ ስራ የሚወድ ወንድ ነው የሚያስደስተኝ እና ስራ ይወዳል ይሰራ ነበረና ሳየው ተመቸኝ። እሱም እንደተመቸሁት ገለጸልኝ። ብዙም አልቆየንም። ቤተሰብ እናስተዋውቃለኝ እና ቤተሰብ አስተዋወቅን። ከዛ ኒካ እንደሰር አለኝ። ኒካ አሰርን። አብረን መኖር ጀመረን ማለት ነው። ከዛ አብረን መኖር ጀምረን ከመጀመሪያ የሚያሳየኝ ነገር የለም ማለት ስደት እያለሁኝ ስትመጪ እንደዚህ ነው ውስጥ ስገባ ያ ሁሉ የነበረ ነገር ፌክ ሆኖ አገኘሁት እና እየኖርን እያለ ብዙ ያልሆኑ ጥሩ ያልሆኑ ነገሮች እያየሁበት መጣሁ ማለት እኔ ለእህቶች እንዲማሩበት ነው የምፈልገው። ኢንተርኔት ላይ የምናገኛቸው ወንዶች ጥሩ ወንዶች እንዳሉ ሁሉ መጥፎ ወንዶች አሉ እና ራሳችን በጠበቀ መልኩ እኔ ሰርች አለሁኝ ወደ 7 ዓመት አረብ ሀገር ሰርቼ ነበረ እና ገንዘብ ይዤ ነበረ። ምንም መስራት እችል ነበረ። በእርግጥ እሱም ይሰራ ነበር። የዛኔ ብር ነበረኝ ነው የሚለኝ። እኔ እንዳለው አላውቅም፣ ግን እኔ በልጅነቴ ስለተሰደድኩኝ ስለ ብር ምንነት ምናምን አላውቅም። በቃ ከጠፋ ይጥፋ ነገ ሰርቼ አገኘዋለሁ የሚል ነገር ነበረኝ እና እያየሁት ኢንተርኔት ላይ ከብዙ ሴቶች ያወራል፣ ብዙ ሴቶች ያውቃል። በተለይ ኢሞ ላይ ማለት ነው። ከዛ ያው ወላሂ የሙሽርነቴ ጊዜ ሳልጨርስ ከብዙ ሴቶች ጋር ሲያወራ አየው ነበር። ከዛ ለምንድን ነው ሴቶች የምታወራው? እኔ ይከፋኛል፣ ችግር አለው ምናምን ስል አይ ከዚህ በፊት እኔ ብቻዬ ስኖር ብዙ ሴቶችን ስለማቅ ለዛ ነው እና እንደ ሱስ ነው እተወዋለሁ እና ተረጋጊ አንቺ በትዕግስት ጠብቂኝ ምናምን ይለኛል። ከዛ እኔ ደግሞ እሺ ተረዳሁት፣ ምክንያቱም ወደው ነበረ። በቃ እሺ ተወዋለሁ፣ ከሆነ ጊዜ በኋላ ይተዋል ልታገሰው ብዬ ስል እየጨመረ የሚያወራቸው ሴቶች ብዛት እየጨመረ ሄደ። ከዛ ጭራሽ ወላሂ ራት እየበላን ምናምን ቴክስት ያደርጉለታል እና ረዛን ወላሂ ኡሙ ረዛን ወላሂ እያልሽ ነው የምታወሩ። ስለዚህ ወላሂ መቀለጫ አይደለም፣ እውነተኛ ታሪክ ነው እያወራሽ ያለሽ። አዎ ሀቢባ ምን የሆነ ነርቨስ ስለሆንኩኝ ነው እኮ። እሺ ቆይ አይደለም ማለት ብቻዬን በነበርኩ ሰዓት ከብዙ ሴቶች ጋር ኢሞ ላይ አወራ ስለነበር ያው አንቺንም በኢሞ ስላወቀሽ ያሳምናል። ከብዙ ሴቶች ጋር አወራ ስለነበር ሱስ ሆኖብኝ ነው ሲልሽ ልክ እንደ ሲጋራ እንደ ጫት ሱስ እስኪ ተው ድረስ ልረዳው ብለሽ ፈቀድሽለት እንዲያወራ። እስኪ ተወው ሱሱ እስኪ ለቀው ድረስ እተዋለሁ፣ በሂደት እተዋለሁ፣ ቀስ በቀስ እተዋለሁ እና ያጠፋዋል። መሆን ለምሳሌ ዛሬ አጥፍቶት ከሆነ እንዴት ልረዳው መሰለሽ? እወደው ነበረ እና በቃ መለየትን አልፈልገውም። ህይወት እኖራለሁ ብዬ ነው ኢትዮጵያ የሄድኩት እና ብዙም ከዛ በፊት ደግሞ ብዙ ሰው አልተዋወቅም፣ ወንዶችን አላወራም ነበር። ለመጀመሪያ ጊዜ ነበረ እሱን የተዋወቅኩት እና ይለወጣል፣ በቃ ይቀየራል። ጓጓሁኝ በቃ ለመኖር። መውጣትን አልፈለኩትም፣ መተውን አልፈለኩትም። ግን በቃ እንዲተው ግን እለምነው ነበረ። በቃ ተው አታውራ፣ እኔ ይከፋኛል፣ እኔ ስለምወድህ እቀናለሁም ስለው እሺ በቃ እተዋለሁ ሌላ ኢሞ ዛሬ ደልተውና ነገ ደግሞ ወይ ከነገ ወዳ እኔ በተኛሁበት ሌሊት ላይ ምናምን ወይ አውርዶት አየዋለሁ። አሁን እኮ አጥፍተኸው ነበር ኢሞ ወረድከው ለምንድን ነው ምናምን ስለው አይ ትንሽ ልጫወት ብዬ ነው ማለት ኢሞ ግሩፖች አሉ፣ የተለያዩ ግሩፖች እዛ ላይ
እዛ ወይ እንትን እንደዚህ ፖለቲካ ስለ እምነት ምናምን የሚያወሩ አሉ። እዛ ላይ ልስማ ብዬ ቤተሰብ ሽማግሌ ተልኮ ቤተሰብ አሳውቀሽ ነው የተጋባችሁት? አዎ ሽማግሌ ተልኮ ቤተሰብ አስተዋውቄ፣ ግን መጀመሪያ ያኔ እንዳስተዋወቁት አረብ ሀገር ሆኜ ወንድሜ አስተዋውቄው ነበረ። ተዋውቆ በአካል ሲያገኘው ምን አለ መሰለሽ ወንድሜ፣ አይሆንሽም፣ ብዙ ያየሁበት ነገር አለ ማለት ሰው አብረሽ መኖር አይጠበቅብሽም። ስናወራ ራሱ አንዳንድ ነጥቦች ይዤበታለሁ። ይሄ ሰው አይሆንሽም፣ ወይ ብርሽን ወይ ልጅነትሽ ፈልጎ ሊሆን ይችላል ምናምን ሲለኝ እኔ ያኔ ፍቅር ውስጥ ስለነበርኩኝ አይ እኔ ወደዋለሁ በቃ ስለምወደው ይስተካከላል፣ ምንም አይሆንም። አንተ እኔ የወደድኩ ሰው ላገባ ስላልፈለግ ነው ብዬ ወንድሜ ላይ ጫና አረኩበት። ኢትዮጵያም ከገባሁ በኋላ በጣም መከረኝ ወንድሜ። እኔ እምቢ አልኩት። በቃ ማንንም ሰው አልሰማም አልኩኝ። እንደውም የዛኔ ሽማግሌ ሊላክ ለወር ሲባል እምቢ አለን ሁለታችንም። እናጣራ እንወቀው ሲለ አይ እኔ አልፈልግም። እሱም በቃ ጫና አረገብኝ። እንተዋወቅ ምናምን የሚሉሽ አንቺ ለሌላ ሊሰጡሽ ነው፣ ለሌላ ሊድሩሽ ነው፣ እሺ አትበያቸው ምናምን አለኝ። ከዛ እሺ አልኩት። እሱን እንደውም የሆነ ሰዓት ላይ ተጣልተን እንደዚህ እያወራን ያለ መግባባት ተፈጥሮ ብሎክ አረገኝ። ለምን ብሎክ አረገኝ ስለው አይ ቤተሰቦችሽ እኔን አልወደዱኝም ለሌላ ሊደሮች ስለሆነ ይቅርብኝ ምናምን ሲለኝ እንደውም በእህቶቹ አስለመንኩት። እህቱ ጋር ደውዬ እንደዚህ አለኝ። እሱን ብዬ ነው የመጣሁት፣ መስራት እፈልግ ነበረ እዛ አልኳት። ከዛ እሺ በቃ አሁን እንትን እንለዋለን፣ እናስተካክላለን፣ ችግር የለውም በቃ አሁን ለወንድሞችሽ ለቤተሰቦችሽ ተናገሪ፣ ሽማግሌ ይላካል፣ ምንም ችግር የለም፣ መገዛት ያለበት ነገር ይገዛልሻል፣ እኔ አስተካከላለሁ፣ በቃ ሁሉም ነገር ይስተካከላል አለችኝ። እህቴው አስታረቀችን እና እሺ አልኩኝ፣ ቀጠልኩኝ። ቀለበት ገዛልኝ ማለት ለእኔ ማድረግ ያለበትን ነገር ሁሉም አደረገ። በቃ አመንኩት። እኔ ወደውም ስለነበር የበለጠ አመንኩት። በቃ እኖራለሁ ብዬ ወስኜ ገባሁበት። ቤተሰቦቼ ግን አይሆንም፣ በቃ አይሆንሽም፣ ሁሌ ጫና አይሆንሽም ነበረ የሚሉት። እኔ ደግሞ ይሆነኛል። ከዛ ብዙ ነገሮች ጥሩ ነገሮች አሳይቶ የነበረ ፍቅር ላይ ያለን ጥሩ ነገር ያወራኝ ነበረ። የሆነ የወደፊት አላማ እንዲኖረኝ ምናምን ያደርገኝ ነበረ፣ ያዝናናኝ ነበረ፣ ያጫውተኝ ነበረ። በታወቀን 7 ወር ነው 5 ወር እንደዛ ነው ኢትዮጵያ የገባሁት እና በጣም ጥሩ ነገሮች አእምሮ ላይ ሞላው። ከዛ በፊት ብቸኛ ነበርኩኝ፣ ሰው ብዙ አላቅም ነበር። ሲያወራኝ በቃ የሆነ ሳክስ አለ አይደለ፣ እንደዛ ሰከሰኝ። በቃ አእምሮ ፉል በቃ በእሱና በእሱ ብቻ ተጠመጥኩኝ። ሀታ ከአሰሬ ጋር መስራት ተስማምቼ መስራት አልቻልኩም። በቃ እሱን ነው ማስበው 24 ሰዓት እሱ ነው ምናፍቀው። በቃ ድምፁ ካልሰማሁት ሁሉ ይናፍቀኛል። ከዛ ከሄድኩኝ በኋላ እንደነገርኩ ሽማግሌ ተላከ። በጣም በጥሩ ሁኔታ ማድረግ ያለበትን ለቤተሰቦች ያደረገ፣ በጣም በጥሩ ሁኔታ ተቀበሉት ቤተሰቦች። ያው ለእኔ ስሉ እነሱ አልወደዱትም ነበር፣ ግን አንቺ ከወደድሽው ይሁን ብለው አዲስ አበባ ነበር የምኖረው። በጥሩ ሁኔታ አለፈ ያን ጊዜ አልሐምዱሊላ። ቤተሰቦች አላሳፈሩንም። ማድረግ ያለባቸው ሁሉ አደረገ፣ እነሱም አደረጉ። አልሐምዱሊላ አለፈ፣ መኖር ጀመርን። ያን እንዳልኩሽ በቃ ያ የኢንተርኔቱ ነገር ነው እዚህ ጋር ችግር የፈጠረው። ከዛ እኔ በምወደው ልክ እየጠላሁት መጣሁ። በቃ አእምሮዬ በቃ እንደ ማበድ ያደርገኛል። በቃ ልክ ሴት ሲያወራ እኔ ወይ ሱቅ ይልከኛል ወይ ደግሞ እህቶችሽ ጋር ሂጂ ወይ ወንድሞችሽ ጋር ሂጂ ምናምን ይለኛል፣ ቤተሰብ ጋር ማለት ነው። እኔ ደግሞ አልሄድም። ለምንድን ነው የሚሄደው ምናምን ስለው አይ ታዝናኝ፣ ረፍት አድርጊ፣ ሂጂ። እሺ ነው እና ይሄዳለሁ። ወላሂ ከ4 ሰዓት ኦንላይን ነው ማየው። እኔ ደግሞ በቃ ሆነ ብዬ መከታተል ያስኩኝ ብተው ይሻል ነበር የዛኔ። በቃ እኔ ከመውደዴ ማኳያ ይሆን አላውቅም። እሱ በሄደበት ሁሉ አድ ፍሬንድ ያደርጋቸው ሁሉ እከታተለዋለሁ። ያ የእኔ ጥፋት ነው፣ መከታተልም አልነበረም። ግን ተከታትየውም ደግሞ ብዙ መጥፎ ነገር አይበት ነበረ። ከዛ እንደዛ የሆነ ብዙ ቀጠልን። ከዛ እዚህ ኢሞ ላይ ፍሬንድ የጠየቅሻቸው ሰዎች እኮ ይመጣልሻል፣ ሪኩዌስት ይልኩልሻል። እሱ የሚያወራቸው መርጠው ይመጡልኛል። ከዛ አዳርጋቸውና ማነሽ እንተዋወቅ ምናምን እላታለሁ። ከዛ አካሌ ነኝ በቃ ስንተዋወቅ ስንሄድ አግብተሻል ምናምን የሚል ጥያቄ ታመጫለሽ። ከዛ እንደዚህ ስጠይቃ አይ ጓደኛለኝ። ጓደኛሽ የት ነው የሚኖረው አለችኝ። አንዷ የራሴ ሀገር ልጅ ናት። እንዲህ ነው ማን ነው እስኪ አስተዋወቂ ምናምን ስላት የራሴ ባል ነው ያስተዋወቀች ማለት ነው። ከዛ ፎቶ ላክሁላት። ፎቶ ልኬላት ታውቂዋለሽ ስላት እንዴ ይሄ እኮ ነው አገባሻለሁ ብሎኛል፣ ኢትዮጵያ ሊሄድ ነው አረብ አገር ያለሁት አለች። ከዛ በጣም ደነገጥኩኝ፣ አንቀጠቀጠኝ። ከዛ ዘጋሁትና ስልኩ ውሃ ጠጥቼ ምናምን እንደገና ደወልኩላት፣ ማውራት አለብኝ አልኳት። ከዛ መሪየም ታውቂዋለሽ ይሄ ልጅ ስላት አዎን ያውቀዋለሁ፣ እኔ እኮ ባለቤቴ ነው አልኳት። በቃ ደነገጠች እሷ።
በጣም ደንግጣ እንዴ እኔ እኮ 3 ዓመት አውርተናል 3 ዓመት አውርተን እንጋባለው ብለኝ ቤተሰቦቼን አስታውቂያለሁ አዲስ አበባ ላይ ያሉት ሄደው በወንድሞቼ ተዋውቀዋል አለችኝ። ኧረ እባክሽ አዎ። እዛ በቃ ግራ ገባኝ። ምንም ረጅም ሰዓት አወራን ተግባባን። እሺ እኔ አግዝሻለሁ ጠይቂው እኔም ሀቄ መውጣት አለበት ምናምን አለችኝ ልጅቷ። ከዛ እሺ አልኳትና ማታ ሲመጣ እንደዚህ አይነት ልጅ ታውቃታለህ ወይ ምናምን አልኩት። አዎ አውቃታለሁ። መቼ ነው የምታውቃት? ከአንቺ በፊት ነው የማውቃት አለኝ። ከዛ ቀን ቆጠረኝ። አዎ ከኔ በፊት ነው የሚያውቃት በእርግጥ ከዛ በፊት ተግባብተው ያወሩ ነበረ። ከዛ አሁን ግን ማውራት ትችያለሁ አለኝ። እሷ ደግሞ የተጻጻፉትን ላከችልኝ እኔ ጋር እንደዚህ ማለት ያወሩበት ቀን ከኔ ጋር ከተጋባ በኋላ ማለት ነው። ከ3 ወር በፊት ያወሩትን ስክሪንሻት አድርጋ ልካልኝ ነበረ። ይኸው ከኔ በፊት ነው የምታውቁት። አዎ ከኔ በፊት ነው ግን እኔ ካገባኝ በኋላ ረጅም ጊዜ አውርታችኋል። ይኸው ልጅቷ ልካልኛለች ስለው አይ በቃ አንቺን ካገባሁሽ በኋላ ዝም ብዬ እንዳትጎዳ ስለምታፈቅረኝ አወራት ነበረ እንጂ አገባሻለሁ ምናምን አላልኳትም አለኝ። ከዛ ነው እንዴ እሺ ብዬ ደወልኩላት ወዲያው። ይኸው መሪም አጠገቧ ሆኜ ማለት ነው አናግሪው አጠገብ ያለ ማለት የምትወጁ ከሆነ እኔ ልቅልሻለሁ እንደዚህ ብሎኛል ስላት ከዛ አወራችሁ። በጣም ተናደደ፣ ጮኸባት። አንቺ ከህይወቴ ልትበጠብጪ ነው እኔ መቼ አወራሁሽ ምናምን። እኔ ስክሪንሻት አድርጋ ልከልኛለች ኦልሬዲ። ከዛ በጣም ተጣላን፣ በጣም ተሰደበኝ፣ ከኔ ጋር ተጣላን፣ መታኝ። የምንኖረው ኮንዶሚኒየም ውስጥ ነበር። ወደ በረኪና ጠጣሁኝ። የዛን ቀን ከፎቅ ለማወርወር ስል ያዘኝ እሱ። በቃ ይቅርታ ብሎ ጠየቀኝ። ያው ጥፋት ነው በቃ አጥፍቻለሁ፣ አውርቻታለሁ። ግን እኔ ዝም ብዬ ልሳክሳት እንዲህ ለውሸት ነው እንጂ ፍቅር ይዞኝ እሷን ወድጄ አይደለም፣ አንቺን ነው የምወድሽ ምናምን አለኝ። እሺ በቃ ያኔ አለፍኩት። ይቅርታ ሲጠየቀኝ ስለምወደ ሁሉም ነገር እሺ እያልኩ ነው። እዚህ ጋር የምትማሩት ነገር እሺ ማለት ዋጋ እንደሚያስከፍል ነው ማሳያቸው ማለት ነው። ከዛ እሺ በቃ ይቅርታ ሲጠይቅ ማንም ሰው ይቅርታ ሲጠይቅሽ የምትወጂ ሰው በተለይ ከሆነ ከሱ የምትፈልጊው ይቅርታ ነው። ከዛ ይቅርታውን ተቀብዬ መኖር ቀጠልኩኝ ማለት ነው። ከዛ በቃ ካሁን በኋላ ትልልቅ ሰዎች ነን። ኢንተርኔት ነበረና ቤት ውስጥ ማለት ነው። የኢንተርኔት አስቆረጥኩት። የእጅ ትልልቅ ሰዎች ነን። አንተም ስራህን ስራ፣ እኔም ደግሞ ቤት ከሆንኩኝ የቤት ሄደው ስራ ልጀምር። ካሁን በኋላ ማንም ሰው መስማት የለበትም። በቃ ህይወታችንን እኔ መኖር ነው የምፈልገው። ባለኝ ነገር የሆነ ነገር ከፍቼ መስራት እፈልጋለሁ ስለው እሺ በቃ ካሁን በኋላ እኔ የሚባል ነገር አልጠቀምም። ስልኬ ቀይረዋለሁ። አንቺን በቃ አታልቅሺ። በጣም አለቅሳለሁ። ያው ከአረብ ሀገር ስትሄጂ የሚሰማሽ ስሜት አለ። ብዙ የለመድሻቸው ነገሮች ታጫለሽ። ብዙ ነገር አለ። አለቅሳለሁ። ብቸኝነት፣ እዚህ ኮንዶሚኒየም ሰው አታገኝም። ራቅ ያለ ቦታ ነው። ከከተማ ደግሞ የነበርኩት ቤተሰብ አላገኝም። ብቻዬን ነው የምውለው እና እሱ ስራ ይሄዳል። ቀን ሙሉ ሳለቅስ ነው የምውለው። ብዙ ሴቶች ደግሞ ሪኩዌስት ሳረግላቸው ይመልሱልኛል። ሳወራቸው ከዚህ በፊት እንደዚህ አውርተን ይሉኛል። አንድም ያኔ መመራመሬ ነው እየጎዳኝ የመጣው። ያ ሴቶች ሁሉም ማወራቸው ሴቶች ደግሞ ሁሉ ፎቶውን ይልኩልኛል። እንደዚህ ሰዓት እኮ አውርተን ረጅም ጊዜ እንደዚህ ብር ልከንለት እንደዛ ሲል በቃ የሆነ ታወርኩኝ መሰለኝ። እሰማቸዋለሁ። አለቅስና በቃ ዝም እላለሁ። ሆዴ በቃ እሳት እየሆነ መጣ። ለሱም አልናገርም። ምክንያቱም እዚህ ጋር በቃ ካሁን በኋላ አትፈልፊ፣ አትጠይቂ፣ ብዙ ታሪኮች አልፈዋል፣ አትጠይቂ ስለሚለኝ እኔ አልጠይቀውም። ለሱ ሲመጣ ግን አለቅሳለሁ። ማታ የሆነ ነገር ከተፈጠረ በቃ የሆነ ነገር ካለኝ ሰበብ ፈልጌ ማልቀስም። ከዛ እንደዛ የሆንን መኖር ቀጠልን። በቃ የባሰ ሄደ ነገሮች። በቃ እኔ ውስጤ እየጨሰ እያበደ ሄደ። መስማማት በምንም ተአምር ልንጣጣም አልቻልንም። በቃ ነገሮች እየተበላሹ እኔ ስራ መስራት አልቻልኩም። ከቤት መውጣት ሰው እየጠላሁ፣ ራሴን እየጠላሁ እያስጠላኝ የሆነ የበታችነት ስሜት አለ አይደለ? የበታችነት ስሜት እየተሰማኝ ሁሉም ነገር እየራቁኝ 24 ሰዓት ማልቀስ፣ ምግብ አለመልባት፣ ራስን መጣል ምናምን በቃ መጣ። ነገሮች እየተካበዱ ሄዱ። በመሀል ቤተሰብ ገባ። መጨረሻ ለቤተሰብ ተናገርኩኝ። ቤተሰብ ገባ። ቤተሰብ ቢገባም ያው እኔ ተስፋ ቆረጥኩኝ። መጨረሻ ምንም ሊያደርግ አልቻለም። ለማስማማት ሞከረ። ያለውን ነገር ለማውራት ሞከሩ ሁለቱም ቤተሰቦች። ግን እኔ ውስጥ እየተጎዳ ማመን እያቃተኝ መጣ። በቃ እንዳልሆነ የሆነ ሲመጣ የሆነ ራስን የማጥፋት ራስን የማጉዳት መንገድ ወሰንኩኝ። በፊትም እንደዚሁ ሞክሬያለሁ ራሴን ለማጥፋት። እንደገና በሪፒን አጠጣሁኝ ማለት ነው። ከዛ አጋጣሚ ታናሽ እህቴ ነበረች።
ከሱቅ ወተት አምጥታ ወተት አጠጥታኝ ወደ ላይ ያለኝ ተፋሁት። ያንን ነገር እንትን አላለኝ ማለት ተወኝ፣ ተሻለኝ፣ ህይወት ይቀጥላል። በቃ እኔ ሁሉም ነገር በውስጤ ነው የምተው። ለሁለተኛ ጊዜ በረኪና ጠጥተሽ ነው? ለሁለተኛ ጊዜ በረኪና ጠጥተሽ? ለሁለተኛ ጊዜ በረኪና ጠጥተሽ? ለሁለተኛ ጊዜ በረኪና ጠጥተሽ? ለሁለተኛ ጊዜ ማለት ራሴን መጎዳ አላውቀውም ማለት እሱ የሆነ መጥፎ ነገር ሳያገኝበት እሱን አልናገረውም። ራሴን ለመጉዳት ነው የምታገለው። ምንም እሱ የምናገረው ምክንያቱም አትናገሪኝ በቃ ተዋለሁ ስላለኝ ራሴን ነው የምጎዳው። እሱ ከተናገርኩት እንጣላለን ወይ ይመታኛል፣ ያንቀኛል ምናምን አልናገረው። መጨረሻ ሲሰለጨኝ ራሴን በቃ መቆጣጠር ሲያቅጠኝ ወደ ራሴ ነው እንትኑ ችግሩ ላመጣው የቻልኩት። ከዛ የሆነ ቀን እንደዚሁ ስናወራ አልተግባባንም። ሳንግባባ ስንቀር መታኝ፣ በጣም መታኝ። ያው ኮንዶሚኒየም ታውቂያለሽ፣ ሰው አይደርስልሽም። ከዛ በሩ ቁልፎት ነበረ እና ቢላዋ አነሳሁ። ከጓዳ ሄጄ ቢላዋ አምጥቼ እንካ በቃ ወይ ግደለኝ ወይ እገልሃለሁ አልኩት። እኔ አሁን እዚህ ጋር በቃ አስተማሪ ታሪክ አይደለም ምናምን የምትሉት እኔ እንድትማሩበት ነው ማለት ሳታጣሩ አንድ ነገር ከኮመንት ጋር መመላለስ የለም እዚህ ቤት። ኮመንቱን አትይ፣ ጣራ ግድግዳ እያየሽ አውሪ። ኮመንቱ ትንሽ ታሪኩን ቀጥይ። ከኮመንት ጋር ግብ ልፍት ነው። ለባለ ታሪኮች ሁልጊዜ ስትገቡ ኮመንት አትዩ፣ ጣራ ወይ ግድግዳ እያያችሁ ሀሳባችሁ እንዳይሰረቅ አውሩ ብዬ የምናገረው ኮመንት እና ያው እኔ ራሴን እጎዳለሁ እንጂ ሰዎችን አልጎዳም። ማንንም አልናገርም፣ አለቅሳለሁ። ቤተሰቦች ይህ ሁሉ ሲፈጠር አያውቁም። ብዙ ነገር ተከስቷል፣ ብዙ ነገር ተፈጥሯል። የእሱ ቤተሰቦች ጋር ሄድና አለቅሳለሁኝ። እንደዚህ ሆነ ነግራቸዋለሁ። ያስተካክላል። በቃ ያደገበት አስተዳደግ ነው። እናቱ በልጅነቱ የሞተችው እንደዚህ ተጎድቶ ነው ያደገው፣ ብቻውን የኖረው ምናምን ይሉኛል። በቃ ያስታርቁና ልመለሳለሁ። የኔ ቤተሰብ ግን ምንም ተናግሬ አላውቅም። ምን ልሆን ምን ግን ሰውነቴ ይናገራል እንደተጎዳው። ፊዚካሊ ያውቀዋል። የሆነ የተጎዳሹ ቤት ውስጥ ምግብ የለ ምናምን እኔ አልሐምዱሊላህ ምንም አይቸግረኝም ነበረ። እኔም ራሴን ብር ነበረኝ፣ እሱም የሰራው ብር ነበረው። ሀታ የዛኔ ባይሰራ ራሱ በቂ ብር ነበረ። ቤት ውስጥ ፉል ነው፣ ሁሉም ነገር አለ። ምንም ነገር አይቸግረኝም። ልብስ አለኝ፣ ቁሳቁስ፣ ሁሉም ነገር አለ። እኔ ያጣሁት ፍቅር ነው፣ የተራብኩት ፍቅር ነው። ያ ፍቅር ከሱ ላገኘው አልቻልኩም። የኔን ፍቅር አሳልፎ ለሌላ ሰው እየሰጠብኝ እኔ ተጎዳሁኝ። ብዙ ጊዜ አለመናገራችን ይጎዳናል ራሳችን። ብዙ ጊዜ ለመሞት የሞከርኩት ርቦኝ አጥቼም አይደለም። ፍቅር የምፈልገውን ያክል ፍቅር ከሱ ስላላገኘሁ ስለምወደው ስለማፈቅረው ማለት ነው። እና እንደዛ የሆነ 2 አመት ቀጠልን። 1 አመት አልሐምዱሊላህ እርግዝና ተፈጠረ። አላህ ወንድ ልጅ ከ7ኛ ወሬ ላይ በተጋባን በ7ኛ ወር ላይ አጠኝ የእርግዝና ጊዜ በጣም በስቃይ አለፈ። ህመም ሳይሆን ጭቅጭቅ ማለት ነው። ስራ ፈቶ ቤት ነበረ። ውሃ ቀጠነ ነው የሚለው። በቃ ራሱን እንድታከብር። በእርግጥ ወንድ ልጅ ክብር ይፈልጋል፣ ከአቅም በላይ እንዳከብረው ይፈልጋል። እርጉዝ ሆነሽ እንግዲህ እሱ መንከባከብ ይከብዳል አይደለም? እሱ መንከባከብ፣ ራስሽን መንከባከብ ያው እንደምታዩ ነው ያቀትሻል። እና በጣም እንክብካቤ ይፈልጋል። ቤት ነው የሚውለው እና ያ9 ወር አልሐምዱሊላህ አለፈ። እንደምንም ወለድኩት ልጄ አልሐምዱሊላ። አላህ ጤነኛ ልጅ ሰጠኝ። በጣም ቆንጆ የሚያምር ልጅ ሰጠኝ። ተገላገልኩኝ በሰላም አልሐምዱሊላ። አቀፍኩኝ ልጄ እያሳደግኩ ጭራሽ ስራ ፈቶ ቤት ውስጥ መኖር ጀመረ ከኔ ጋር ማለት ነው። አራስ ቤት 9 ወር በሙሉ እስክወልድ አራስ እስክነሳ 2 ወር እቤት ነው፣ አልወጣም ስራ ማለት ነው። አይሰራም። በቃ ስራው ተበላሸ። የዛኔ ይሄ ኮሪደር ልማት የሚባለው የመጀመሪያ እንደገባ ነበር እኛ አካባቢ የፈረሰው። ስራ ቦታው ፈርሶበት ተበላሻሸ ስራ። ቤት ውስጥ አብረን መዋል ጀመረን። የበለጠ ነገሮች እየተቀጣጠሉ በቃ በቤት ውስጥ እቃ እያለቀ ልጃችንን ማሳደግ እስኪያቅተን ድረስ ሁሌ እንደተደባደብን፣ ሁሌ እንዳለቀስኩኝ መኖር ቀጠለን። ከዛ ልጄ 1 አመት ከ7 ወር ድረስ ስራ ሳይወጣ ማለት ነው። ይህ ሁሉ ሲፈጠር ቤተሰቦች አያውቁም። የኔ የነበረኝ ብር እዚህ ጋር ከግማሽ ሚሊዮን በታች ነበረና ያንን አለቀ ቤት ውስጥ ማለት ስራ ፈቶ በተቀመጠበት ሰዓት ብሩ ጨረስ ነው። ድምፅሽ አይሰማም? ከኔ ጋር ነሽ? እየሰማሁሽ ነው ማለት ነው። እና ያኔ የነበረኝ ብር ጨረስኩት።
በቃ የሚያስፈልግ ሁሉ እየተደረገበት ተጠቃቀምንበት። ያ ብር አለቀ፣ ባዶ ሆነን ማለት ነው። ዜሮ በቃ ምንም ከሁሉም ነገር ባዶ ሆነን እዛ መጨረሻ ላይ ለምንድን ነው ስራ ማሰራው? እንደገና በስራ መጨቃጨቅ ተውን። ያንን የሴቱ ጉዳይ ተውኩትና በቃ የራሱ ጉዳይ ብዬ ራሴን አሳምኜ ተቀበልኩት። አጠገቤ ሲያወራ ቢያድር ወላሂ ምንም አይመስልም። ሴቶች ጋር ይደዋወላላ ወላሂ የተኛው መስ እያዳምጠዋለሁ። እማዬ በእናትሽ ፎቶሽ ላኪልኝ እንተዋወቅ። ወላሂ የራቁት ፎቶ ያየሁበት ቀን አለ። እናቴ ከክፍለ ሀገር ስደውል የኔ ስልክ አልሰራ ብለዋት በሱ ስልክ ደወለች። ድንገት ኢሞ ላይ ነበር እና ልጅቷ ራቁቷል ላከችለት። ያ ፎቶ ፊት ለፊት መጣና ይሁን ደነገጥኩኝ፣ ተንቀጥቅጠት። እዚህ ጋር እናቴን እያናገርኩት ነው፣ ምንም አላልኩም። ወጥቼ ኮል ላይ ገባሁና እናቴን አናግሬ ስጨርስ አየሁት። እንደዚህ ፎቶ አየሁ ስለው ዝም ብላ ልካልኝ ነው፣ እሱ አይደለችም፣ ሾፕ ምንድን ነው ሾ ነው ምናምን የሚባል ነገር አይደል አለ፣ እሱ ነው አለ። ፎቶሾፕ ነው አለሽ? ፎቶሾፕ ነው የአንድ ባለትዳር ወንድ ፎቶሾፕስ ቢሆን አይደለም እናውቃለን፣ ግን ቢሆን እንኳን የአንድ ባለትዳር ወንድ ስልክ ላይ የራቁት ሴት ፎቶሾፕ እንኳን ምን አባቱ ያደርግለታል? ከዛ ልጅቷ ደግሞ ኢሞ ላይ ነበረችኝ እና ደወልኩላት። ልጅቷ አንድ ልጅ አላት እና እንዲህ ማን ነው ምንሽ ነው ምናምን ሰዓት ልክ እንዳለፈው እንደዛችኛዋ ልጅ መሬም ያልኩሽ ልጅ አይነት ታሪክ ነበረችኝ። አይ እንደዚህ አንድ ልጅ አለ ልጄ እና አብረን እናሳድጋለን ብሎ እያወራን ነበረ፣ ተግባብተን ነበረ። ባለቤትሽ ነው አለችኝ። እሺ ይቅርታ ካሁን በኋላ አላወራውም አለችኝ። ወጣሁ ከሱ ርስ እኔ አሁን ሴቶች የሚያወራው ተውኩት፣ በቃ ራሴን አሳመንኩኝ። የኔ ብቻ አይደለም የሌሎችም ሴቶች ባል ነው ብዬ ራሴን አሳምኜ እኔ ማድረገው በቃ ልጄ ማሳደግ ነው የምፈልገው። አሁን ለልጄ መኖር አለብኝ፣ ስራ እንዲሰራ ነው ማበረታታው። ከዛ ስራ መስራት ጀመረ። ድሬዳዋ ቦንዳ ልብስ ማምጣት ጀመረ። ድሬዳዋ ይሄዳል፣ ሲፈልግ 15 ቀን ይቆያል፣ ሲፈልግ ወር ይቆያል። እንደፈለገ በቃ ደስ ሲለው ይመጣል፣ ደስ ሲለው እዛ ይቀራል። የዛንም ደግሞ እኔ ማልቀስ በቃ ለምን አትመጣም? እዛ ታውቂያለሽ ድሬዳዋ ሄደሽ 2 ቀን 3 ቀን ልብስ ገዝተሽ ካልተመለሽ የቤት ክራይ አለ፣ ባደርሽበት ልክ ትከፍያለሽ። ክራይ ሳይሆን ይሄ ምንድን ነው የሚባለው በቀን ተከፍለው ቤርጎ ነው የሚባለው። አዋር ቤርጎ ይዞ ነው የሚያድረው። በቀን 150 ብር 200 ብር ነው የሚከፈለው። ያ ያገኘሽው ጥቅም ይዞብሽ ነው የሚሄደው። በመንገድ ላይ ደግሞ ተፍትሽ የሚባል ነገር አለ። እሱ ላይ ከተወሰደብሽ እቃው እንዳለ ነው የሚወስድብሽ። እና ያንን እንዳይፈጠር ቶሎ ናና ቶሎ ሂድ፣ እዛ አትቆይ። በቆየሁ ቁጥር እዚህ ጋር ወጪ ያለ የምግብ አለ፣ ልጃችን ማሳደግ አለብን። ሲቆይ ስለሚናፍቅሽ ሳይሆን 15 ቀን ድሬዳዋ ሄዶ በ2 ቀን ገዝቶ ልብሱን መምጣት የሚችለውን ሲቆይ የሚያሳስብሽ ለቤርጎ የሚከፈለው ገንዘብ እና ትርፋችሁ እየጎደለ ስለሚመጣ እንጂ ችግር የለብሽም። በነፃ ቢሆን ለምሳሌ በነፃ የሚያሳድረው ዘመድ ቢኖረው ወርም ቢቆይ ችግር የለውም። እዛ የቤርጎ እንደዛ ሳይሆን እኔ ሲቆይ በቃ ውስጤ ይጠረጠራል እኮ ሴት ይዞ እንደዚህ የሆነ ነው የሚለው ነገር ስለማስብ ነው እንጂ ቢመጣ ደስ ይለኛል። ግን እዛ ሲቆይ ከሴቶች ጋር የሚውል ከሴቶች ጋር የሚያሳልፍ እዚህ ጋር ማየው ነገር አለ። ቤት በሆነ ጊዜ ሴት በቃ እዛ ይዞ አደረ ብዬ ነው ራሴን ማሳመነው። ሌሊት ላይ ስደውልለት ስልክ አይነሳልኝም። በቃ የሆነ ነገር ይሆናል የሆነ አይምሮ 24 ሰዓት የሚያስበው ከሌላ ጋር ነው። ወይ አግብተዋል እላለሁ። ወይቶ ጋር ደውዬ አንድ ቀን ወንድምሽን ምከሪልኝ በእናትሽ ድሬዳዋ ሄዶ አግብተዋል ነው ያልኳት። ይሆን እንደ እብድ ነበር የሚያደርገኝ። በቃ እሱም አይረዳኝም። በቃ እንደዚህ አትጠራጠረኝ። ማልጠራጠርበት ምክንያት የለም። ምክንያቱም አጠገብ የሚደረግ ነገር አለ፣ የማየው ነገር አለ። ለዛ አጠራጠረዋለሁ። በፍጹም ምንም አላምነውም። በቃ በእርግጥ ለሱ አንቺ ታማኝ ነሽ ወይ? ራሴ ነኝ የማውቀው። እኔ ልጄ ማሳደግ ላይ ነው። እሱን አፈቅረዋለሁ። ከሱ ውጭ ሌላ ወንድ እንደዚህ ከአጠገቤ ወንዶች ተደርድሮ ቢሄዱ ወላሂ አይታየኝም። እሱና እሱ ብቻ ነው በህይወቴ፣ ሌላ ሰውም ያለ አይመስለኝም። ለሱ ብዬ ቤተሰቦቼን ትቻለሁኝ፣ ሁሉ ነገሬ ራሴን ጥያለሁኝ። በቃ ሁሉ ነገሬ የለፋሁበት ወደ 7 ዓመት ምናምን የለፋሁበት ሰጥቼዋለሁኝ ገንዘቤን። ስለዚህ እኔ ከሱ ውጭ ምንም አውቀው ታሪክ የለም። በቃ የኔና የኔ ብቻ እንዲሆን ነው የምፈልገው። ከሱ ውጭ ደግሞ ማንንም ሰው አላውቅም። በቃ የሚመጣ ቀን ወላሂ ሰርፕራይዝ እንዲሆን ልጁን በስነስርዓት ጠብቄ ቤቱን ጠብቄ ደስተኛ እንዲሆን በቃ ጥር ነበር ያቀሜ። በቃ አልተረዳኝም። ከዛ ሳይረዳኝ ሲቀር ከብዙ ስቃይ በኋላ 1 ዓመት ከ7 ወር ላይ ልጄ መታገስ አቃተኝ። በቃ ቤተሰቦች የተናገርኩኝ እስከ ዛሬ በልቤ ውስጥ በሆዴ ውስጥ የነበረው ስቃይ ሁሉ ከሀስከ ወንድሜ ነገርኩት። ምንም አላገኘም። ህይወቱ አንቺ ከተመቸሽ ቀጥይበት፣ እኔ ውጪ ብዬ በዚህ ህይወት ውስጥ ምልሽ ነገር የለም። በቃ እኔ በቀን ከዚህ በላይ አትንገርኝ ያለኝ። ወስነሽ የምታደርጊው አድርጊ ያለኝ ታላቅ ወንድሜ ነው።
እሺ ብዬ ተመልሼ ሄድኩኝ። ሄጄ ታመመ። በመሀል ስራ ቦታ ተወ፣ ስራውን ትቶ ታመመ። በመሀል መኖር ቀጠርን። ይሄ ድሬዳው የሚባለው ነገር ተወው። እንደገና ቤት ውስጥ መቀመጥ አብረን መዋል ጀመርን። እንደገና ቤተሰቦች ቤት ያምጥቼ ሰበሰብኳቸው፣ ነገርኳቸው ያለውን ነገር። ፈቶ ቤት ሲቀመጡ ሁለታችሁን ቤት ስትሉ የቤት ክራይ ያስቤዛ ኬት ይመጣል? ቤት ኪራይ የዘመዶቹ ቤት ነበረ፣ ብዙ አልነበረ። ምሳሌ እንደነገርኩሽ እሱ መጀመሪያ ይሰራ ስለነበረ ብር ደብቆኛል። እኔ አላውቅም፣ የኔ ብር አልቋል፣ የእሱ ብር ነበረ የተወሰነች ገንዘብ። ግን ያ ብር ሲመጣ ምን እንደሚለኝ የዘመዶቹ ቤት ከሆነ የተከራያችሁት የዘመዶቹ ቤት ከሆነ ባትከፍሉም ሲኖራችሁ ትከፍላላችሁ ነው፣ ችግር የለው። አይ ኪራይ ነው፣ ትንሽ ገንዘብ ነው፣ ብዙ አይከፈልበትም ነበረ። ኪራይ ነው ግን ያው ብዙ አይደለም። ባይኖረውም ያን የሚያስጨንቁ ቤተሰብ አልነበሩም። የእሱ ዘመዶች ናቸው፣ ችግር አልነበረባቸውም። ያው ብር ግን ነበረው። የሚገርምሽ ነገር እኔ ደብቆኛል። ከዛ ወንድ ጓደኛ ብዙ ጓደኛ ስለነበረው ከዛ በፊት በስራ ምክንያት የሚያውቃቸው ብር በዛሬ እንደዚህ ስጨነቅ ሲያየኝ አይ የሆነ ጓደኛ በድርሃለሁ ብሎኛል፣ ሄቼ ተቀብዬ እመጣለሁ ይለኛልና ወይ 50 ሺህ ብር ወይ 20 ሺህ ብር ምናምን ይዞ ይመጣል። እኔ የዋህ ነኝ። በቃ ጓደኛዋ በደረው ብዬ ያቺን በቤት ውስጥ ተቀምጠው እንጠቃቀምባታለን። ከዛ መጨረሻ ስራ መስራት አለበት፣ ሌላ ጭቅጭቅ ተፈጠረ። እሺ እሰራለሁ ምናምን አለ። እንደገና ቤተሰቤ ሰብስቤ ብር እንዲሰጡት ለመንኳቸው። ስጡን እንስራ አልኳቸው እና ስራ ጀመርን ሁለታችንም ማለት ነው። አልሐምዱሊላህ ጥሩ ነበረ። ስራ ቦታው አዲስ ቦታ ነው። ተከራየን፣ መስራት ጀመርን። የዛኔ የተሻለ ሆነ። እየሰራን በመሀል በቃ የሆነ ሰይጣን ነገር አለበት መሰለኝ። ስራ ትውት የሚያለው ነገር ሁሉም ነገር ትቶ እኔ ልጅ አለኝ፣ ገና ህፃን ነው ልጅ። ሌሊት ነው የምወጣው። አትክልት ቤት ነበር የጀመረው። ሌሊት የአትክልት ስራ የሚያውቀው ያውቀዋል። ሌሊት ነው ስራው የሚወጣው። ብርቱካን ቤት፣ ጁስ ቤት ከፍታችሁ አብራችሁ በመስራት የጀመራችሁት? ጁስ ቤት ምናምን ሳይሆን አትክልት ብቻውን። ጁስ አልጀመርንም ነበር። አትክልት ቤት መስራት ጀመርን። ከዛ ጥሩ አየር ነበር። ሳይጠፋብኝ ድሬዳዋ ልብስ እየሄደ በሚያመጣ ጊዜ እየሄደ 7 ቀን ምናምን እዛ ቤርጎ ሲያደር ቤት ውስጥ ከአንቺ ጋር እያለ ኢሞ ላይ ሴክስ ፎን የብልግና ቃላቶችን ከሴቶች ጋር የሚያወራ ራቆት ፍቶ የሚላላክ ሰውዬ እንግዲህ ከአንቺ ርቆ ሄዶ ያለ ሴት ያድራል ብሎ ማመን ከባድ ነው። እንደዛ እያደረ ሲመጣ አብረሹ ያለምንም ፕሮቴክሽን የምተኝ ከሆነ በሽታ አትፈሪ ነበር? በሽታ ህይወቱ እንደነገርኩሽ እኔ ህይወቴ እፈልገው ነበረ ከእሱ ጋር መኖር ስለምፈልግ በቃ ሰምተሽ እንዳልሰማ አውቀሽ እንዳላወቀ አለ አይደለ? ራስሽን ችግር የለብሽም። በሽታ ቢያመጣ ሆኒ እስካለ ድረስ አብረን ገደል ከገባን አብረን ከሞተ አብሬው ልሙት፣ ከታመመ አብሬው ልታመም፣ ዋናው ብቻ እሱ ከኔ ጋር ይሁን። በቃ የሆነ በቃ እውር ነው ለእሱ አእምሮ እውር ነው። ከሁሉም ሰው ወጣላላት እሱ የመጣ በቃ ራሴም እንኳን አልኩሽ እኮ ለእሱ ብለሽ እንዲያሳልፈሽ ለህይወትሽ ሞትን ነው የሰጠሽው ሰው ስለ በሽታ የምታስቢው ታሪክ የለም። መጀመሪያ ለመንኩት፣ ከዛ በቃ ጣል አድርጌ ተውኩት። ስለዛ ፋይል ዘጋሁን። ከሴት ከኢደር ይዋል በቃ እሱ ከኔ ጋር ይምጣ እንጂ ስለሱ ተውኩት። በቃ እርግፍ አድርጌ ተውኩት። በቃ አልጠይቀውም ሁላ ሀታ ራሱ በጠገቤ ሴት አምጥቶ ቢጋብዝ ወላሂ አልጠይቀውም። በዚህ መሀል እኮ ገጥሞኛል። የሆነ ቀን እንደዚህ ተጣልተን ወጣና ስራ ቦታ ማደር ጀመር። አሁን የጀመርነው ስራ ቦታ ተከፍቶ ብዙ ቆይተዋል። ቦታው አልተስተካከለም ነበር እና እዛ ሄዶ እያደረ የሆነ ቀን ጎረቤት አለችኝ እና ባለቤትሽ እዛ ቦታ አየሁት እኮ ስራ ቦታው እዛ ነው አለችኝ። እሱ አይደለችም ያየችው፣ ባለቤቷ ነው ያየው። ኖ እዛ እኮ ስራ የለውም ለምን ይሄዳል? እና ላሳይሽ ብላኝ እዛ ሄዳ ሻይ ቡና መንገድ ላይ የሚያፈሉ ሴቶች አሏ። ከሰው ጋር ቁጭ ብሎ ሲያወራ ሲሳሳቅ 2 ቀን ሄጄ በአይን አይቼ በሶስተኛው ቀን ልጁን ይዤ ሄጄ ልጁ ሂድ አባትህ ይኸው እዛ ጋ ነው አልኩት። 1 ዓመት ከ8 ወሩ ምናምን ነበረ። ይኸው እዛ ጋ አለ አባትህ ብዬ በእጅ ያሳይቸው ጥዬው ሄድኩኝ እና እኔ ወደ ወንድሞቹ ጋር ሄጄ ተናገርኩኝ። እንደዚህ ከሴት ጋር እንደዚህ 2-3 ቀን አየሁት ብዬ ነገርኩት። ወንድሜው በቃ ምንም አይ በቃ ችግር የለውም እኮ ይሄ እኮ ሻይ ቡና እያለ ነው ምን ችግር አለው ለምን ታካብጃለሽ ምናምን አለኝ። በቃ አሰማመነኝ። እንደገና አስታረቀን። ወደ ቤት ተመልሼ ሻይ ቡና ከሆነ ችግር የለውም። ስለዚህ እኔም ከወንድ ጋር ሄጄ ሻይ ቡና ብል ችግር የለውም። ባለትዳር ወንድ ከሴት ጋር ሻይ ቡና ማለቱ ኖርማል ነው። አታካብድ ሻይ ቡና ከሆነ ከተባለ እኔም ወጥቼ ከአንዱ ጋር ሻይ ቡና ላለሁ። ስለዚህ ኖርማል ነው፣ ሻይ ቡና ነው። በቃ እኔ
አለብሽ። ወንድሙ ሻይ ቡና እኮ ነው ለምን ታካብጃለሽ? አሀ እንደዛ ከሆነ ችግር የለውም። እኔም ከአንዱ ጋር ሻይ ቡና አላለን። እኔ በቃ የዛኔ አለቅሳለሁ እንጂ ሀሳቤን ያው እንደምታይኝ አሁንም ሀሳቤን በስነስርዓት እየገለጹ አይደለም። አልናገርም ግን በአይኔ አለቅሳለሁ። መናገር አልችልም። ለቅሶ ነው የሚቀድመኝ ለእነሱ። አሁን አልቅሼ ደክሞኝ አይኔ ማለት ነው ደም ስሩ የአይኔ ስርስሩ ጠቁሯል ከማልቀስ ብዛት ማለት ነው። አለቅሳለሁ እንጂ ሀሳቤን አልገልጽም በስነስርዓት። በቃ አልቅሼ ነው የሚወጣልኝ። ብቻ የሆናለሁኝ አለቅሳለሁኝ። ከዛ እንደዛ የሆንን ስራ ቦታው መስራት ተጀመረ። አትክልት ቤት ከፍታችሁ ቤተሰቦችሽ ገንዘብ አዋጥተው ሰጧችሁና አትክልት ቤት ከፍታችሁ መስራት ጀመራችሁ? ስራ እየሰራ ቤት ስትሰሩ ቤት ውስጥ ልጃችሁን የሚጠብቅ ረዳት ቀጥራችሁ ነው? ልጁ ነበረች የሆነች ልጅ ነበረች እዛው ከክፍለ ሀገር የመጣች በትንሽ ብር አግኝቻት ልጄ እንድትንከባከብ አድርጌ። ያው ርቁም አልነበረም። የዛው ስራ ቦታ ትመጣልኛለች፣ እኔም እሄዳለሁኝ ቅርብ ስለነበረ ልጄን አገኘዋለሁ። ልጅቷም ጥሩ ልጅ ነበረች፣ ተጠብቅልኝ ነበረ። ከዛ ያው ሁለታችንም ነው የምንሰራው። አትክልት ያመጣልኛል ጠዋት ሄዶ፣ እኔ እሰራለሁኝ፣ ሂሳብ ይዛለሁኝ። በጣም አሪፍ ነበረ። በቃ የሆነ ሰክሰስ ነበረ ስራ ቦታው በጣም አሪፍ። እስከ 30,000 ብር በቀን ነበረ ከወጪ ቀሪ ማለት ነው። በጣም አሪፍ ነበረ እና መስራት ሁሉ ያቀተኝ ነበር። ረዳት ሁሉ ፈልግ ነበረ እና ያው እሱ እንደነገርኩሽ የስራ ሞራሉ የሞተ ሄደ። በቃ ስራ እቃ ያመጣልኛል፣ ለሌ 9 ሰዓት ምናምን ይወጣል። እቃ ያመጣልኛል፣ ያስገባል። የተወሰነ ቀን ጠዋት ይመጣል፣ የተወሰነ ከሰዓት ነው የሚመጣልሽ። መኪና ጠዋት አይመጣልሽም እና ሲመጣ ራሱ እቸገር ነበር። የሚያወርድልኝ ሰው አጣ ነበር። ወዛደሮቹ በር ላይ አምጥተው ይጥሉልሻል፣ ማስገባት ያለብሽ አንቺ ነሽ። ታጥን ራሱ የሚያወርድልኝ ሰው አላገኝም ነበር። ከዛ እንደዛ እያለን በጣም ተሰቃይቼ ብቻዬን ወጥሬ መስራት ጀመርኩኝ ስራ ቦታ ማለት ነው። በጣም አሪፍ ስራ፣ በቃ ደስ የሚል ስራ። እኔ እንደምን ያሰብኩት ሰፊ ነበረ ቦታ ስራ ቡና ሰራበት፣ ግማሹ ሻይ ቡና ሰራበት አለው። ሳምቡሳ ምናምን እችላለሁኝ፣ ፒዛ፣ ፍጣይር ምናምን ያው ፈጣን ምግቦች የሚባሉ አለ ኢትዮጵያ ላይ ካወሽ እንደዛ ሰራበታለሁ ብዬ ለመክፈል አሰብኩኝ። በቃ ጁስ ለማስፋት ምናምን ብር እንደገና እየጠየኩኝ ጓደኞች አረብ ሀገር አለው ብድር እየጠየኩኝ በጣም ያመቻቸሁኝ አሪፍ ሁኔታ ላይ ያለሁኝ። በቃ እንደ ሴጣን መልሶ በቃ ስራውን ድምጥ ማጧጠፋው። ጭራሽ መውጣት አቆመ። ስራ እቃ ማምጣት ማለት ነው። እለምነዋለሁኝ በቃ ስራ እቃ አምጣልኝ፣ ብቻ እቃ አምጣ። እኔ ምክንያቱም እቃ አላውቅም። እዚህ ጋር የአትክልት ስራ በጣም እውቀት ይፈልጋል። እሱ ረጅም አመት ስለሰራበት ያውቀዋል። ስለ ሁኔታው ስለ ስራው በጣም አእምሮ አለው። ጎበዝ ነው በእንደዚህ አይነት ነገር ማለት ነው። እና በእናትስ ብቻ እኔ እቃውን ነው የምፈልገው። እቃው ጫን አስጭንልኝ፣ መስራቱ በእኔ ተወው። በቃ ወንድሜን አናገርኩኝ፣ ከክፍለ ሀገር ታናሽ ወንድሜ፣ እሱ አምጥቼ እሱ እያገዘኝ ድርድር በጣም ያኔ ፎርም ይፈልጋል አትክልት ቤት። ድርድርም ለመድኩኝ፣ አስለመደኝ። ከሱ መስራት ስለምፈልግ ብቻ ያለሙያዬ መደርደርን ለመድኩኝ። ከዛ በጣም በአሪፍ ሁኔታ ያስኩኝ። ከስተምር በጣም መያዝ ይችላል። ከስተምር ያዘልኝ እሱ። ከዛ ያው ከስተምር ፈገግታ ነው የሚፈልገው። ፈገግ ያልኩኝ እየተጫወትኩኝ ድካሜን በቁኝ መስራት ጀመርኩኝ። በጣም አሪፍ ነበረ። ከዛ ስራ ውርግፍ አድርጎ ማምጣት ተወብኝ በመሀል። ከዛ ማምጣት ሲተው የኛ አጠገብሽ እኮ ፉክክር ይመጣል። አጠገባችን ሌላ አትክልት ቤት ተጀመረ። በቃ የፉክክር ስራ ሆነ ማለት ነው። ብዙ አላማ ነበረኝ። በቃ እዚህ ጋር መውጣት አለብኝ። አረብ ሀገር ድካሜን እዚህ ጋር ማቋጨት አለበት። ዳግም እኔ መሰደድ የለብኝም ብዬ ወስኜ ልጄን አሳልፌ ለሰራተኛ ሰጥቼ ሌሊት አልተኛም። አትክልት ቤት ምናልባት የሚያውቅ ሰው ያውቃል። 6 ሰዓት ወይ 7 ሰዓት ነው የሚዘጋው። 6 ሰዓት ዘግቼ እሄዳለሁ። ደግሞ የእግር መንገድ አለው፣ ገባ ያለ ነው ትንሽ። በጨለማ ብቻ ነበር እንደወንድ አይዞሽ የማራውን እኮ አልፏል። ጀግና ሴት ነበርሽ። ሁሌም እኮ ጠንካራ ሴቶችን እንደዚህ አይነት ወንዶች ነው እየገቡ ህይወታቸውን የሚያበላሽ። አላማ ቢስ ሲሆኑ ወንዶች እስከ 40,000 ብር ይዤ አዲስ አበባ ታይተዋለሽ። ከሌባ ጋር ነው የምትጋፈጩ። የምሰራው ስራ ያውቃሉ አጠገቤ። ሁሌ የጠንካራ ሴቶች በሽታ እንደዚህ አይነት ወንዶች ናቸው። የት ትደርሺ ነበረ? ሁልጊዜ ደግሞ ስራ ላይ ጎበዝ የሆኑ ሴቶች፣ ብር ያላቸው ሴቶች ናቸው እንደዚህ በወንድ ህይወታቸው የሚጨናገፈው። እንደዚህ አይነት ወንዶች ቀርበዋቸው ስራ ላይ ጎበዝ የሆኑ ሴቶች ለወንድሟች ስለሆኑ ከህይወታቸው ቢዝነሳቸው የሚሞተው በወንድ የሚበሉት የሚከስሩት ማንሳ ጎበዝ ባል ቢኖራት ይሄኔ ስንት ቅርንጫፍ ትከፍት ነበር።
እንኳን ከስራ አረብ ሀገር ለመልስ አልመጣ ረዛን በቃሽ ተመለሺ። ወይ ተቋረጠባት። ረዛን ነው ስሟስ። ተመልሳ ፈጻፈች አስገባት። ሙሴ የመጀመሪያው ጥፋቷ መጀመሪያ ከሴት ጋር የያዘችው ጊዜ አለቃሽ ቀንጥረ ማስወጣት። ሌባ ላመሉ ዳቦ ይልሳል። አመለኛ ልክስክስ ወንድ መቼም ነው የማይቀየረው። አመል ነው። አረብ ምን ይላል መሰላችሁ? ትጥላዕ ሩሕ ጠብዕ ማ ቢተቀየር። ትጥላዕ ሩሕ ጠብዕ ማ ቢተቀየር ማለት የሰው ልጅ አመል ካለበት ሩሑ ብትወጣ ጠብዕ አይቀየርም። አመል አይለቅም። ሱሰኛ ያገግማል እንጂ አይድንም። በተለይ የሴት ሱስ ያለበት ወንድ፣ ሴሰኛ ወንድ መቼም እለውጠዋለሁ ብላችሁ እንዳታስቡ። ከሴሰኛ ወንድ ጋር አብራችሁ ያላችሁ ሴቶች መቼም ይተዋል፣ ይለወጣል። በቃ እድሜ ልኬ ስቃጠል እኖራለሁ ካልሽ በሽታ ምቶብሽ አርጅቶም ቤት ውስጥ መውጣት ቢያቅተው ቤት ውስጥ ከሰራተኛ ጋር ይመጣመጣል። ሰራተኛ ካለሽ አመል ነዋ፣ አይለቅም። አመል አይለቅም። አመለኛ ነው። ስለዚህ እለውጠዋለሁ። አንቺ ትለወጫለሽ። አንቺ ማዲያት ታውጫለሽ። አንቺ ለበሽታ ትዳረጊያለሽ እንጂ ሴሰኛ ወንድ፣ የሴስ አመል ያለበት ወንድ መቼም አይለቀው። ከገዛ ዘመዱም ጋር ሲልከሰከስ ልታገኙ ትችላለሽ። ዘመድ አይምሩ። ሴስ ያለባቸው ህፃን ከመድፈር አይምሩ። የሚታያቸው አይናቸው ላይ የሚታያቸው ያ ነገር ብቻ ነው። በሽታ ነው ይሄ። እሺ ኔትወርኳ ሲመልሳት ረዛን ነው ስሟ። እናስገባታለን። ወደ ቀጣዩ ባዚ ታሪክ ሄድ። የምር አንዳንዶቹ ለውጠዋለሁ ብለው ነው የሚገቡት። ገና ሳትወልድ አታቆምም ነበር። ገና ሳትወልድ ለመጀመሪያ ጊዜ የራቁት ቪዲዮ ምናምን በሚላላክ ኢሞ ላይ ሲልከሰከስ ባየችው ጊዜ እኔ ብቸኛ በነበርኩ ሰዓት ይህ ነገር ሱስ ሆኖብኝ ነው። አንቺ አረብ ሀገር በነበርሽ ሰዓት ብቸኝነቴን ለመርሳት ኢሞ ላይ ከብዙ ሴቶች ጋር ስለማወራ ሳላስበው ሱስ ያዘኝ። ስለዚህ ተረጅኝ፣ ሱሱ እስኪለቀኝ። የሲጋራ ሱስ ነው፣ የጫት ሱስ ነው፣ የመጠጥ ሱስ ነው። ይህ እኮ የሴት ሱስ ነው። እንዴት ነው የሚለቀ? እስከሚለቀኝ ተረጅኝ። እሷ ደግሞ ሞኝነቷ እስከሚለቀው ኢሞን ሲደልት ሌሊት ላይ እሷ በተኛችበት ዳውንሎድ አድርጎ እንደገና ሲያወራ እየያዘችው ደጋግማ እድል ሰጠችው። መቼም በሽታ አምጥቶ በሽተኛ ሆኖ ያርጋ ቁራኛ እስካላረገች ድረስ ኒቨር ነው ማይተወው እንደዚህ አይነት ነገር። ገና ሳትወልጂ ነበር ይህንን ሰውዬ ከህይወትሽ ንቅል አድርገሽ ማስወጣት የነበረብሽ። ልክስክስ። እሺ እግዚአብሔር ያውቃል። ትካም ቤቱ እየቀዘቀዘ መጣ። ባልሽ እቃ አላመጣም ማለት ጀመረ፣ ሰነፈ እና ተፎካካሪ ደግሞ ከጎን ተከፈተ። እሱ ላይ ነው ያቆምነው። እየቀዘቀዘ መጣ ቢዝነሱ። ውዴ እዛ ጋ ነው ያቆምኩት እና እየቀዘቀዘ መጣ። ያው ሆኖም የፉክክር ስራ ነው እየሰራሁ ነበረን። አሪፍ ነበረ ብቻ እሱም ቢተወው። ከዛ ልጆች ቀጥሮ እዛ ጋርመንት እቃ ይገዛል ይጭኑ ነበረ። ግን ያው ጥሩ እቃ አይደለም፣ እሱ እንደሚያመጣው እቃ አይደለም ይመጣ ነበር እና በእርግጥ እንደ መጀመሪያው አልነበረም። በጣም የተበላሹ ነገሮች ይመጡብኝ ነበር። ረዛን ከልጆቹ መራቅ ትችያለሽ ውዴ። ተሰቃየን እኮ ወደ ይቅርታ ልጆች ክላሴ የመጡ ስለሆነ ነው። እና ላሳጥረው ቶሎ እንጂ እንዲያልቅ ማለት ነው። እና እንደዛ እየሆን እየሰራሁ ነበር። አሪፍ እየተሰራ ነበረ። በመሀል በቃ ጭራሽ ተወውሱም እቃ መጥፎ እቃ ዳሜጅ የሆነ የማይረባ እቃ ምናምን ሲመጣብኝ እኔም በቃ እየደከመኝ መጣ። ጭቅጭቃችን እየጨመረ በቃ እየጨመረ በቀን ጭቅጭቃችን እየጨመረ ሄደ። ተጣላን፣ አልቻልኩም። በቃ የመጨረሻ ደረጃ ደረስኩና በቃ ይሄ ህይወት ማቆም አለብኝ፣ እዚህ ጋር ይበቃኛል ብዬ በራሴ አሰብኩና አቆምኩኝ ህይወቱ ማለት ነው።
ከዛ የሆነ ቀን በጣም ተጣልተን ወደ ህይወት ወጣሁ። እናቴ ልጄን ይዤ ወንድሞቼ ጋር ሄድኩኝ። ወደ ህይወት የተመለሰሽ ከመጣሽ እገልሻለሁ አለኝ። እገልሻለሁ ሲለኝ ኦኬ ከምገለኝ ህይወት ያላሽሽም እንዴ አንድ ልጅ ነው ያለኝ ሁለት አይደለም በዚህ ይቀርባኝም ከሱም ብሰው ወደ ከሱም ብሰው ወደ ህይወቴ ከመጣሽ እገልሻለሁ ቢልሽ አልገባኝም። ለምን ታጣላል ለምን አሰራም ተሰራለ በሚል እንትን ተጣላን እና ተጨቃጨቅን። አሞት ነበረ በመሃል አይሰራም ነበር። እኔ ብቻ ነበር የምሰራው። ለቤት እወጣለሁኝ መልሼ ማታ 6 ሰዓት ነው የምገባው። እየደከመኝ በቃ እየዛልኩኝ መጣሁ። ይደክምሻል እኮ ትዕግስት አድርገሻል መጨረሻ ይደክምሻል። በቃ ከቀረ ይቀራል ብዬ እኔም ተስፋ ቆረጥኩኝ። ከሌሎች ሴቶች ጋር እየተከሰከሰ እየማገጠ ከሌላ ሴት ጋር እየተከሰከሰ ከተለያዩ ሴቶች ጋር እየማገጠ ያለ ስራ ቤት ተቀምጦ እየቀለብሽው እንደገና ደግሞ ብዙ ስራ ስላልሽ ወደ ከህይወቴ ውጭ ይልኛለሽ። እሳይ በቃ በዳይ እያለ በዳይ ያለቅሳል። እኔ ሳለቅስ ሁሌ ስጨቃጨቅ ምናምን ያው እሱ የተረዳበት መንገድ ሌላ ሆኖ ሊሆን ይችላል። ያው አይታወቅም። እኔም ከሱ የምፈልገው ያው ስራ ልጆችን እናሳድግ አብረን እንኖር ነው እንጂ ከዛ ውጭ የምጠይቀው ጥያቄ የለም። እንደዛ ሲለኝ በቃ እኔም ዳግም አልመለስም ብዬ በራሴ ወሰንኩኝ። ከዛ ልጄን ይዤ ሄድኩኝ። ቆየሁን ወንድሞቼ ጋር ቆየሁና ያው አረብ ሀገር አሰብኩኝ። እህቴ አረብ ሀገር አለች ታናሼ እንድጀምርልኝ አረኩኝ። አልሐምዱሊላህ ጀመረችልኝ። ዳግም ያ ህይወት አልተመለስኩም። ግን እኔ አሁን የሚከፋኝ ምን እንደው ታውቂያለሽ? አረብ ሀገር ብዙ አመት ለፍቼ ያለሁኝ ገንዘብ ይያለሁና ልጅሽን ለማን ሰጠሽ? ልነግርሽ ነው። ብዙ ነገር ነበረኝ፣ እቃው ነበረኝ ቤት ውስጥ የለፋሁበት ልብሶቼ፣ እቃዎቼ፣ ንብረቴ ሁሉም ነገር ግፍ አድርጌ ትቼ ልጄን ብቻ ይዤ የልጄን ልብስ እንኳን አልያዝኩም። ወጥቼ እንደ ወጣሁ ተመልሼ ያን ቤት ሳረግጠው አረብ ሀገር መጣሁኝ። ልጄ እናቴ ጋር ወሰድኩት ክፍለ ሀገር። እናቴ ያለች ወንድሞቼ አባቴ ያለ ለእናቴ የሰጠኋት ልጄ አሁን ግንቦት 17 3 አመት ሆናው ልጄ እና የሚያምር ቆንጆ ልጅ ማለህ ይሰጠኝ ለእሷ ሰጠኋት እና እኔ እህቴ ጀመረችልኝ። ሳውዲ መጣሁኝ። አሁን 4ኛ ወሬ ነው። ግን አሁን ምን እንደሚከፋኝ ታውቂያለሽ? ያ ሁሉ ለፍቼ ምንም ነገር ከዛ አለመያዜ ንብረቴን የለፋሁበት ልፋቴን በቃ ለምን ከወጣሁ በኋላ ቆጨኝ። ቢያንስ እንኳን ገንዘቡ መካፈል ነበረብኝ፣ መክሰስ እችል ነበረ። ለምን ያው በወቅቱ እኔ ህይወቴ ማዳን ስለፈለኩ ምንም መካሰሱ ምንም አልፈለኩትም። ግን አሁን ደግሞ ይቆጨኛል። ለምን አሁን ይመጣል በህይወቴ ይመጣና ብር እኮ ነበረኝ እንደዚህ አለኝ እኮ አውቄ ደብቄሽ ነው ይለኛል። በእርግጥ እኔ አልሰማውም፣ ጠንክሬ እሰራለሁ። ግን የዛኔ ያን አለማድረጌ ይቆጨኛል። እናግዝሽ ብለውኝ ነበር። ንግድ ፈቃድ በእኔ ስም ነበር። ያን ሳዘጋ ሲሄድ ሴቶችና ህጻናት እናደርስሽ በቃ ደርሰንሽ ተካሰሽ ማለት መካፈል ትችያለሽ፣ ንብረትሽን እቃሽን ማውጣት ትችያለሽ ይሉኝ ነበር። የህግ ባለሙያዎችን ደግፍሽ ይሉኝ። እኔ በቃ ስቃይን ያሳለፍኩት ሁሉ አእምሮ እንትን ብሎት እኔ አልፈልግም። በቃ ከዚህ ህይወት ብቻ እግሬን ማውጣት ነው የምፈልገው። ሀታ እንኳን ፍቺ ጠይቂ የፍቺ ወረቀት ያዥ ሲባል ብቻ ነው የታየኝ። ከዛ ጋር ርቄ ሰላሜን ማግኘቴ ነው። ይቅርብኝ በቃ ሁሉም ትቼው መጣሁ። እዚህ ከመጣ በኋላ ግን ቆጨኝ። ለምን እኔ በዋህነት ሁሉ አመት 4 አመት አሳለፍኩኝ ከሱ ጋር ምንም ሳልይዝ እንዴት በቃ እኔ ማንም ሴት መታ ዛሬ ተጨፍርበታለች። ከኔ የምትማሩት ነገር ሴቶች አንድ ህይወት ታጠኑት ዝም ብላችሁ ገብታችሁ ከገባችሁ በኋላ ካወቃችሁ በኋላ በቃ ልጅ የሚባል ነገር በህይወታችሁ ባይመጣ እስክታጠሩ ድረስ የያዛችሁት ነገር በደንብ ይዛችሁ ዛኔ እንኳን ብርሽ አታውጩ ከአካውንትሽ ይቀመጥ ሲለኝ ወንድሜ ነው እኔ አፈቀርኩት ወደድኩት ችግር የለውም ወደ እኔ ያዘዋውርልኝ ብዬ አሰቃይቼ ነው ወደ እኔ ይዞርልኝ በሬን። በቃ ልጅ ራሱ ቤተሰቦቼ ልጅ ቆይ ትንሽ ተረጋጊ እያሉኝ አልሐምዱሊላህ ግን ያው በልጄ ልጅ ስለሰጠኝ አላህ ልጅ አልሐምዱሊላህ ልጄ በጣም ወደው ልጅ ነው የሰጠኝ። እዛ አልጸጸትም። ግን መጸጸተኝ ለምን በቃ ያለኝ ነገር ለምን ይሻል ወጣሁም ልብሶቼ እቃዎቼ ቢያንስ እዛ ጋር ንብረቱ የለፋሁበት ነው፣ ብድር የተበደርኩበት ነው። ብድሩ እንኳን ከፍዬ አልጨረስኩም። በቃ ያን እናድዳለሁ፣ ይከፋኛል። ለእህቴ ያለች አጠገቤ በእርግጥ አሁን ላይ ደስተኛ ነኝ። እኔ ሰዎቹም ያለሁባቸው ሰዎች አሪፍ ናቸው።
ደህና ሰዎች ደህና ነገር ነው የገጠመኝ ያለሁበት። ግን ያን ያሳለፍኩት ስቃይ መከራ ግን ሳስበው ምን ሆኜ ነው ደንዝዤ ነበረ? ምን ተደርጌ ነው ያ ሁሉ 4 ዓመት በዚህ ሁኔታ ያለፍኩት? አሁን ነው የሚገባኝ። በቃ ገብቼ አንቺ ቤት ታሪካቸው ስሰማ ለምንድን ነው በቃ የኔ ህይወት እስከ ሞት ድረስ ያደረሰኝ? ምን ስላለኝ ነው? እዛ ጋ አንድ ልጅ ነው፣ 2 ልጅ 3 ልጅ ሲሆን ይከብዳል። እናት አለኝ፣ ለእናቴ ሰጥቼ ለምን አልወጣሁም እስከዛሬ? ለምን ህይወቴን መስዋዕት ከፈልጉኝ ብዬ እናደዳለሁኝ። እና እንደዛ ሁኝ ወጣሁኝ ልሻለሁኝ። እኔ ያሳለፍኩ ታሪክ ከባድ ነው። በተለይ ለአረብ ሀገር ሴቶች ትማሩበት አላችሁ። ተጠንቀቁ። ማንም መጣውን እንወጥ። አሁን ጸጸት ይኸውልሽ፣ ጸጸት ኦምረታል። ጸጸት ያንቺን ህሊና ነው የሚጎዳው፣ ያንቺን ጭንቅላት ነው የሚያሳምመው። ስለዚህ ራስሽን ከጸጸት ነጻ አድርጊ። ዋናው ራስሽን አዳንሽ። ስንት ከእንደዚህ አይነት ባል ጋር አሲድ የተደፋባቸው እድሜ ልካቸው ህይወታቸው የተበላሸ ሴቶች የሉ? ስንት አካላቸው የጎደለ አንቺ ምንም ሳትሆኚ ከዚህ መጥፎ ግንኙነት አካልሽ ሳይጎል በሽታ ሳትሸምቺ በጤና መውጣትሽ ትልቅ ነገር ነው። ጦስሽ ውሰድ፣ ንብረት ጦስሽ ጠርሙሳስሽን ውሰድ። ዋናው አንቺ ጤና። አንቺ በህይወት ካለሽ ሰርተሽ ታገኘዋለሽ። እና ደግሞ ልጁን የሚያህል ነገር አትረፈሻል። ከዚህ የተበላሸ ትዳር ግን ማለት ነው ፍቺ ካልፈጸምሽ እኮ ዋጋ የለውም። ነገም እኮ ስትሄጂ ዛሬ የምታፈሪውን ይካፈልሻል። ለምን ፍቺ ሳትፈጽም ወጣሽ? እኔ በግሌ ጠየቅኩት። እኔ ፍቺ እፈልጋለሁ ፍታኝ ምስል አንቺም ሆነ እኔ እንደዚሁ ቁመን ቀረን አካለን እንጂ ማናችንም ሄድን አናገባም። በቃ አልፈተም አለኝ እና ይሄ እኮ ነው የሚያናድደው። ከትተሽ ከወጣሽው ንብረት ይልቅ ይሄ እኮ ነው የሚያናድደው። ይሄ ነው በዚህ ነው አሁን የተናደድኩበት። ሄደሽ ንግድ ፍቃዱን ስታዘጊ በዛው ሸሪያ ፍርድ ቤትም ከሆነ የተጋባሽው በመንግስትም ከሆነ የተጋባሽው ሄደሽ ተፋተሽ አትመጭም ነበር ወይ? አዎ ሀቡ የእኔ ጥፋት ነው። አሁን እኔ በዚህ ባላችሁ ሰዎች የምጠይቃችሁ ምናልባት የህግ አካል ካላችሁ ማለት ነው። እኔ ህጋዊ ነኝ እና ማነው ኤምባሲ ሄጄ ፍቺ ማድረግ ጠበቃ ቀጥረሽ ፍቺ ማድረግ ትችያለሽ ብለውኛል። እና የምጠይቃችሁ ነገር ቢኖር እባካችሁ የህግ አካል ካላችሁ። ምንም የህግ አካል ምናምን አያስፈልግም። ይሄ ወንጀል አይደለ፣ ይሄ እንትን አይደል፣ የፍትሐ ብሔርን ትግዳል፣ የጋብቻ ነው። ቤተሰብሽን አንዳቸውን ውክልና ስጪ፣ ወንድምሽ ወይ እህትሽ ወይ እናትሽ ወይ አባትሽ ውክልና ስጪ። ሄደው ያፋቱሻል በውክልና። ኤምባሲ ሄደሽ ውክልና ስጫቸው። ምንም ይሄ ሚዲያ ላይ ገንዘብሽ የምታወጭበት የህግ አካል የምትፈልጊበት ጉዳይ አይደለም። ኦኬ። እስከዛ ድረስ ግን ፍቺ እስኪፈጸም ድረስ ገንዘብሽን በእናትሽ ስም አድርጊ፣ በራስሽ ስም ምንም አይነት ንብረት እንዳይኖር። ኦኬ። አዎ እኔ አልክም። እኔ በወንድሜ ስም ነው ምልከው። በእኔም ነግረውኛል። በአካውንትሽ ከገባ አካፈላለሁ ይልሻል፣ አሁን ብርሽን እያዥ ብለውኛል። እስካሁን ወደ ኢትዮጵያ በሬን አላኩም። ከላኩም በወንድሜ ስም ነው ምልከው። ጎበዝ። አሁን ልጅ የምታደርጉ ምን መሰለሽ? ውክልና ትሰጭና ለቤተሰቦች ሸሪያ ፍርድ ቤት ሄደው በውክልና የእሱ ፍቃድ አያስፈልግም። አብራችሁ እስካልኖራችሁ ድረስ ትፋቻለሽ። ግን ይኸውልሽ ከአንቺ ህይወት ሌሎች ህይወቶች መማር ያለባቸው የመጀመሪያ ጊዜ ሲልከሰከስ ሰውዬ የማይረባ ሰው ስትሆኚ ልጅም ሳትወልጂ እድሜሽንም ሳታባክኝ መፋታት ነበረብሽ። ያንቺ ያለፈው አለፈ፣ ተመረሽበት አለፍሽ። ደግመሽ እንደዚህ አይነት ስህተት ላይ አትወድቂም። ሌሎች ሴቶች ግን ግዴታ እንዳንቺ ከተጎዱ በኋላ ሳይሆን ሳይጎዱ መማር አለባቸው። የማይረባ ወንድን ወዲያው ነው ከህይወታሽ ቀንጥሮ ማስወጣት። እንደዚህ አይነት ልክስክስ የሴት ሱሰኛ ያለበት ሌባ ላመዱ ዳቦ ይልሳል። መቼም ነው አመል የማይለቀው። ገባሽ? ከዛሬ ነገ ይለወጣል ብለሽ አንቺ አመታት ከሱ ጋር አቃጥለሽ ግን አልተለወጠም። በመጨረሻ አመታትን አቃጥለሽ ጊዜሽን ጉልበትሽን አባክነሽ ወጣሽ ከዚህ ህይወት። ዋናው ግን ከዛ ህይወት መውጣትሽ ነው። ዋናው አንቺ ዛሬ ላይ በራስሽ እየሰራሽ ልጅሽም እናትሽ ጋር መሆኑ ማሰበሻል። ልጅሽን እሱ ጋር ጥለሽ ቢሆን ኖሮ የወጣሽው ሁልጊዜ በልጅሽ እያሳበበ ብር ላክ እያለ ይበላሽ ነበረ። ስለዚህ ትክክለኛ እርምጃ ነርሽው ልጅሽን በእናትሽ መስጠትሽ እና አታውሪው። እሺ ከሱ ጋር አታውሪ። አሁንም ከሱ ጋር ማውራትሽ በጣም የሚደብር ነገር ነው። ልታውሪው አይገባም። ቁጥርሽን ቀይሪ እንዳያገኝሽ። አዎ እኔ አሁን ማውራት የፈለግኩት ለምን እንደው ታውቂያለሽ? ልጄ እናቴ ጋር ነው፣ ክፍለ ሀገር ነው ያለው እና እኔ ለፍቻ ያለው እዚህ ጋር ገንዘብ አለ እና ልጄ የሚያስፈልገው ነገር ማድረግ አለበት ብዬ ነው እንጂ በልጄ በኩል ነው፣ ስለኔ አይደለም። ያርግለት ለልጅሽ ማድረግ ከፈለገ እናትሽን ኮንታክት ያርገው። አንቺ ጋር ምን አንቺ ያለሽው ሰው አሁን እንደዛ አደረኩኝ እናቴ ኮንታክት ሰጥቼ ልታወሩ አይገባም በፍጹም።
ከቤተሰቦች ጋር ያውራ። ልጁ መጠን ከፈለገ ቤተሰቦች ጋር ሄዶ ይል ለልጁ የሚያደርገው ነገር ካለ እዛው ያደርግ። አንቺ ልታወሪው አይገባም ከእንደዚህ አይነት ሰው ጋር። አይታወቅም። አውቆ ተለውጫለሁ ብሎ አልቅሶ ብሎ ድጋሚ ውበትሽን ገብቶ ሊያበላሽ ስለሚችል ተጠንቀቂ። አደራሽን ብዙ ጊዜ ሴቶች በተደጋጋሚ አንድ አይነት ጉድጓድ ውስጥ ይወድቃሉ። አደራሽን አታውሪ። ድምፅሽ ተቆራርጧል ሀቢባ። በቃ ኔትወርክሽ ነው ማሪ። ዋናው መስማት ያለብሽን ፓርት ሰምተሽኛል። በጣም ያሳዝናል እውነት። ለመጀመሪያ ጊዜ ከሴት ጋር ስታገኙ አለቀ በቃ። እንዴት እንደማትቆርጡ አላውቅም። እንዴት አስችሏችሁ ለማገጠ ወንድ እድል ድጋግማችሁ እንደምትሰጡ አላውቅም። አይዶን ነው ሰውነታችሁ እንዴት እንደሚታዘዝላችሁ እና ከዛ ሰው ጋር አብራችሁ ድጋሚ እንደምትኖሩ አላውቅም። ከባድ ነው፣ ከባድ ነው በጣም። በቃ አንድ ሰው አንዴ ከማገጠ እኮ ደግማችሁ ልታምኑት አይገባም። አንዴ ማገጠ ሁለተኛም ሶስተኛም በማገጥ ምን ይከለክለዋል? አንዴ ካደረገው ምንም ነገር እኮ በአንዴ ነው የሚጀምረው። ለመጀመሪያ ጊዜ ይጀምራል። ከዛ በቃ ይቅር ካልሽውማ አለቀ። የመጀመሪያውን ይቅር ካለች ሁለተኛውንም ይቅር ትለኛለች። ምን ችግር አለው? ገባችሁ? ይቅር የሚባልና የማይባል ነገር አለ በህይወታችን። ቀይ መስመር ኔቨር ኤክስኪውዝ ሊደረግለት የማይገባ ነገር አለ። አሁን እዚህ ጋር ያውላችሁ ቦስ ምን ያለ አትፍረጅ ያለ ማግጥ ቦስ አንተ ማግጥ። እንዳንተ አይነቷ ደግሞ የእንዳንተ አይነት አንተን ይቀር እያለች የምትኖረዋ ሴት ደግሞ ዋጋዋን አታውቅም። አንድ ቀን ዋጋዋ ሲገባት ጠላቅ ትሄዳለች። ዋጋዋ እስኪገባት ዋጋዋ የገባት ቀን ጠላቅ ትሄዳለች። የትኛዋም ሴት ዋጋዋ ሲገባት ከዛ ከማጋጭ ባል የተሻለ ባል እንደሚገባት ስታምን፣ ታማኝ ወንድ እንደሚገባት ስታምን አብራት ትቀመጥም። ምንም ነገር ደግሞ እኔ ላይስ ቢሆን ብሎ ማሰብ ነው። አንተ ሚስትህ ላይ ብትማገጥ ስትማገጥ ሚስቴ እኔ ላይ ብትማገጥ ምንድን ነው የሚሰማኝ ብለህ ብታስብ አትማገጥም። ህመሙን ስለምታውቀው ሚስቴ እኔ ላይ ብትማገጥ ይቅርላታለሁ፣ ሚስቴ ከሌላ ወንድ ጋር ተኝታ መታ ይቅርታ ብትለኝ ይቅርታ አድርግላታለሁ ብለህ ለሰከንድ ካሰብክ አትደግመውም፣ አንተ አታደርገውም፣ አትማገጥም። ግን አንተ ሚስት ብትማገጥብህ ይቅር አትላትም። አንተ ግን እየማገጥክ እሷ ይቅር እንድትል ትፈልጋለህ። ኢዚት ፌር ፌር ነው ይሄ? ሰላም